አንዲት ሴት መደበኛ የሀይድ ቀናቷ 6 ቀን ነው። ነገር ግን ከ6ኛው ቀን በኋላ ሀይዱን ተከትሎ ቀለምና ውፍረቱ ከሀይድ ደም ለየት ያለ ፈሳሽ ቢመጣባት ይህን ፈሳሽ እንደ ሀይድ ቆጥራ ሙሉ በሙሉ እስኪጠራ መጠበቅ አለባት ወይስ መደበኛ ቀናቷን እንደጨረሰች ታጥባ ሶላት መስገድ መጀመር አለባት? ይህ ያልጠራው ፈሳሽ ዑለማዎች ኩድራ እና ሱፍራ እንደሚሉት የደፈረሰ መልክ ያለው ፈሳሽ ከሐይዱ ጋራ ተያይዞ ቀጥሎ የመጣ ከሆነ እስኪያልቅ ድረስ መጠበቅ አለበት። ولذلك في موطأ إمام مالك وغيره ሴቶች ወደ ዓኢሻ በኩርሱፍ ጥጥ አድርገው ፈሳሹ ምን አይነት እንደሆነ ለማሳየት ሸፍነው ይልኩላትና ሐይዱ ቆሟል ወይስ አልቆመም የሚለውን ለማወቅ ማለት ነው ጥያቄ ያቀርቡ ነበር። ምን ትል ነበር ዓኢሻ ኡሙ ልሙእሚኒን ረዲየላሁ ዐንሃ? ላ ተዕጀልነ ሐታ ተረይነ አልቀሰተ አልበይዳእ፣ ነጩን ፈሳሽ እስክታዩ ድረስ አትቸኩሉ ትል ነበር። ነጩን ፈሳሽ እስክታዩ ድረስ። ነጭ ፈሳሽ እንግዲህ ከሐይድ መጨረሻ ላይ ብዙ ሴቶች የሚያዩት ፈሳሽ ነው፣ ማብቂያውን የሚያሳይ ማለት ነው። ይሄ ፈሳሽ ያልታየ ከሆነ ሙሉ ለሙሉ ከጠራችን ደሙ ሙሉ ለሙሉ ከቆመም እንደቆመ ይቆጠራል። ስለዚህ ፈሳሹ ይሄ ከደም ለየት ያለ የደፈረሰ መልክ ያለው ፈሳሽ ከሐይድ ጋር ተያይዞ የመጣ ከሆነ እንደ ሐይድ ይቆጠራል። ከሐይድ ውጪ በሌሎች ቀናት ከመጣ ግን ይሄ የደፈረሰው ፈሳሽ እንደ ሐይድ አይቆጠርም። ግልጽ ነው። ለምን? في حديث أم عطية كنا لا نرى الصفرة والقدرة شيئا عندما زغبش ላይ على عهد رسول الله صلى الله عليه وسلم من ጭማሪ ያለ አስሉ في البخاري ነው። ይሄንን የደፈረሰውን ሶፍራና ኩድራ ቀለም ያለውን ፈሳሽ እንደምንም አንቆጥረውም ነበር ትላለች። البخاري እንዳመለከቱት ተቡይባቸው ላይ في غير ايام الحيض ከሐይድ ቀናት ውጭ ባለ ጊዜ ነው። ስለዚህ እነዚህን ማስረጃዎች አንድ ላይ ስናገጣጠምና ስናስማማ የምንደርስበት ደምደሚያ ይህ ነው ማለት። ከሐይድ ቀናት ውጪ ከሆነ እንደ ሐይድ አትቆጥረውም፣ ግን ውዱእ ያበላሻል። ያንን እያጠራች ብቻ ውዱእ ተጅዲድ ማድረግ አስፈልጋት ውዱእ ተጅዲድ እያደረገች ወይም እያደሰች ሶላቷን መቀጠል ትችላለች ማለት ነው።